አብዛኞቻችን ጥንካሬ የሚመጣ የሚመስለን ብዙ ስፖርታዊ እንቅስቃሴዎችን በማድረግ ጂም በመስራት ከባባድ የሆኑ ስፖርቶችን በመስራት ጥንካሬ የሚመጣ ይመስልናል። እርግጥ ትክክል ነው። እነዚህ አይነት ስፖርታዊ እንቅስቃሴዎች ጥንካሬ ያመጡልናል። ነገር ግን የሚያመጡት ጥንካሬ ውጫዊ ጥንካሬ እንጂ እምብዛም ውስጣዊ ጥንካሬ አያመጡልንም። ስለዚህ ግን ከውጭ ጠንካራ ስንሆን ከውስጥ ጠንካራ ልንሆንም ላንሆንም እንችላለን። ከውስጥ ግን ጠንካራ ከሆንን ውጫዊ ጥንካሬያችን በግልጽ የሚታይ ስለሆነ እኛ አብዝተን ማተኮር ያለብን ውስጣዊ ጥንካሬ ላይ ነው ማለት ነው። ምክንያቱም ተፈጥሮ በአጠቃላይ ማለት ነው የውስጣዊ ዓለም ነጸብራቅ ነው። እኛም ሰዎች እንደዛው የውስጣዊ ዓለማችን ነጸብራቅ ነን ማለት ነው። ስለዚህ ከውስጥ ጠንካራ ከሆንን ከውጭ ጠንካራ መሆናችን ግልጽ ነው ማለት ነው። አጠያያቂ ነገር አይደለም ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የምናየው እንዴት ከውስጥ ጠንካራ መሆን እንደምንችል፣ የውስጥ ጥንካሬያችንን እንዴት መጠቀም እንደምንችል በዛሬ ቪዲዮ እንመለከታለን። እኛ ወንዶች በተፈጥሮ ማለት ነው በውስጣችን ከፍተኛ የሆነ ኢነርጂ አለ። በዘር ፈሳሻችን ማለት ነው ወይም በሴሜናችን ማለት ነው ከፍተኛ የሆነ ኢነርጂ አለ ማለት ነው። ይሄን ኢነርጂ ተጠቅመን ዓለማችንን መገንባት እንችላለን። አሊያም ደግሞ ይሄን ኢነርጂ አላግባብ እያፈሰስን ማለት ነው ወንድነታችንን ሉዝ ማድረግ እና ማጣት እንችላለን ማለት ነው። ስለዚህ ይሄንን የውስጣዊ ኃይላችን የውስጣዊ ኢነርጂያችንን ተጠቅመን ውስጣችንን በመገንባት ማለት ነው ውጫዊ ዓለማችንን እንደዚሁ መገንባት እንችላለን ማለት ነው። ከታሪክም እንደምንመለከተው ከሆነ አብዛኞቹ የምናያቸው ድንቅ የሚባሉ ነገሮች የተገነቡት በወንዶች ኢነርጂ ነው። ሀገራት የሚጠበቁት ማለት ነው እንዲሁ በወንዶች ኢነርጂ ነው ማለት ነው። ስለዚህ ይህ የወንዶች ኢነርጂ ማለት ነው ተጨማሪ ህይወትን ወደ ዩኒቨርስ ማምጣት ይችላል ማለት ነው። በትክክለኛው ቦታ ላይ ከተቀመጠ ማለት ነው። በማህፀን ላይ ከተቀመጠ፣ ሴት ልጅ ማህፀን ላይ ከተቀመጠ ህይወትን ወደ ዩኒቨርሱ ማምጣት ይችላል ማለት ነው። ስለዚህ ከፍተኛ የሆነ ከባድ የሆነ ኢነርጂ በሰውነት ውስጥ አለ ማለት ነው። በመራቢያ አካል ውስጥ አለ ማለት ነው። በዘር ፈሳሽ ውስጥ አለ ማለት ነው። ስለዚህ ይሄንን ኢነርጂ ተጠቅመ ዓለምህን መገንባት ትችላለህ ማለት ነው። አሊያም ደግሞ አፍስሰው ወንድነትን ማጣት ትችላለህ ማለት ነው። ስለዚህ ዛሬ ሴሜን ሪቴንሽን ወይም ደግሞ ይሄንን የውስጣዊ ኃይልን የውስጣዊ ኢነርጂን በመጠቀም ማለት ነው ጥቅሙን እናያለን ማለት ነው። ይሄን የውስጣዊ ኢነርጂን የውስጣዊ ኃይልን በማቆየትም ማለት ነው ሴሜን ሪቴንሽን በመጠቀም ማለት ነው አላግባብ እንዳይወጣ በመገደብ የምታገኘውን ኢነርጂ እንመለከታለን ማለት ነው። ለምሳሌ ግድቦችን አይተህ ከሆነ እንዴት ነው ግድቦች የሚሰሩት? ውሃ አለ፣ ያንን ውሃ ይገድቡታል ማለት ነው። ከዛ ያ ውሃ ሲገደብ ማለት ነው ከፍተኛ የሆነ ኢነርጂ በውስጡ ይኖራል ማለት ነው። ያ ኢነርጂ ተርባይኑን በማሽከርከር ኤሌክትሪሲቲ ይፈጥራል ማለት ነው። ልክ እንደዛው ማለት ነው አንተም ይሄንን ከፍተኛ የሆነ ከባድ የሆነ ኢነርጂህን ማለት ነው የዘር ፈሳሽን ማለት ነው በመገደብ ባላግባብ እንዳይወጣ በማድረግ ማለት ነው ወንድነትህን መገንባት ዓለምህን መገንባት ትችላለህ ማለት ነው። ስለዚህ አራት የሚሰጡህን ጥቅሞች እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው የዘር ፈሳሽን እንዳይወጣ በመገደብ ማለት ነው ሴሜን ሪቴንሽን የሚባለውን ታክቲክ በመጠቀም ማለት ነው የምታገኘው ጥቅም ምንድን ነው? የወንዳ ወንድ ባህሪ ትላበሳለህ ማለት ነው። እንደ ወንድ አክት ማድረግ ትጀምራለህ ማለት ነው። ለምሳሌ ምንም አይነት ሞቲቬሽን አያስፈልግም። ምንም አይነት ለምሳሌ በአልኮል ሞቲቬትድ የሚሆኑ በድራግ ማለት ነው በእጽ ማለት ነው በጫት በሲጋራ ሞቲቬትድ የሚሆኑ ሰዎች አሉ ማለት ነው። እነዚህ ሰዎች ሰማው ማለት ነው ወንድነታቸውን እያጡ የመጡ ሰዎች ናቸው ማለት ነው። ስለዚህ አንተ ግን ማለት ነው ይሄንን ሴሜን ሪቴንሽንን የዘር ፈሳሽን ማለት ነው አላግባብ እንዳይወጣ ካደረገው ከገደብከው ማለት ነው ምንም አይነት ንቃት አያስፈልግም ማለት ነው። ምንም አይነት ሞቲቬሽን አያስፈልግም ማለት ነው። ምንም አይነት አልኮል አያስፈልግም። በቃ ኦልሬዲ የነቃ ሰው ነህ። ንቃት ኦልሬዲ በውስጥህ አለ ማለት ነው። ስለዚህ ምንም አይነት ስራ በቅልጥፍና በንቃት መስራት ትችላለህ ማለት ነው። ምንም አይነት ስራ ቢሰጥ ማለት ነው። ስለዚህ ምንም አይነት ሌላ ተጨማሪ የሆነ የሚያነቃቃህን ነገር አያስፈልግም ማለት ነው። ኦልሬዲ በራስህ ማለት ነው ሞቲቬትድ የሆንክ ሰው ነህ ማለት ነው። ስለዚህ እጅግ በጣም ወሳኝ ነገር ነው ማለት ነው። ይህ ሌላው የሚሰጥ ጥቅም ምንድን ነው? ጺምህ ያድጋል፣ የፊት ገጽታም እንደ ወንድ እየሆነ ይመጣል፣ ድምጽህም ይቀይራል። ጡንቻ ደግሞ ለማደግና ለመፈርጠም ዝግጁ ይሆናል ማለት ነው። የትኛውም ስፖርት ቢጀምር ማለት ነው ጡንቻ በቀላሉ ለማደግና ለመፈርጠም ማለት ነው የተዘጋጀ ይሆናል ማለት ነው። ስለዚህ በአጠቃላይ ማለት ነው የወንዳ ወንድ ገጽታ እንድትላበስ ያግዛል ማለት ነው። የሴሜን ሪቴንሽንን ስትጠቀም ማለት ነው። ስለዚህ ይሄ እጅግ በጣም ወሳኝ የሚሰጥ ጥቅም ነው ማለት ነው። ስለዚህ ኦልሬዲ ሁል ጊዜ ማለት ነው ሞቲቬትድ ነው። ምክንያቱም ምንም አይነት ዶፓሚን አያስፈልግም። ምንም አይነት ተጨማሪ ኢነርጂ አያስፈልግም። አንተን ደስተኛ ሊያደርግህ ማለት ነው ምንም አይነት ፕሌዥር አያስፈልግም ማለት ነው። ኦልሬዲ ሞቲቬትድ የሆንክ ሰው ነው። ኦልሬዲ ንቃት ከውስጥ ይወጣል ማለት ነው። ስለዚህ ይሄ ደግሞ በሰዎችም ፊት ይታያል ማለት ነው። ይሄ ንቃት ማለት ነው። ስለዚህ ምንም አይነት ስራ ቢሰጥ ማለት ነው በቅልጥፍና መስራት ትችላለህ ማለት ነው። ወደ ቀጣዩ እንሂድ። ሁለተኛው ድፍረት፣ በራስ መተማመንና ጀግንነት ማለት ነው። የዘር ፈሳሽን ገድበህ ስታስቀረው ማለት ነው የሚሰጥ ጥቅም ነው ማለት ነው። የሴሜን ሪቴንሽን ስትለማመድ ማለት ነው በጣም ደፋር ጀግናና ጀብደኛ ሰው ትሆናለህ ማለት ነው። ለምሳሌ ታሪክን መለስ ብለን ስንመለከት የሮም ወታደሮች ማለት ነው
እጅግ በጣም በጀብድነታቸው በጀግንነታቸውና በድፍረታቸው የሚታወቁ ወታደሮች ነበሩ እና እነዚህ ወታደሮች ለረጅም ጊዜ ማለት ነው አውሮፓን አንቀጥቅጠው የገዙ ሰዎች ናቸው፣ ወታደሮች ናቸው ማለት ነው። ስለዚህ እነዚህ ወታደሮች ጀግና ደፋር እንዲሆኑ ያደረጋቸው ነገር ምንድን ነው ብለን የኋላ ታሪካቸውን ስንመለከት እነዚህ ወታደሮች ማለት ነው በውትድርና ስልጠናቸው ላይ ሴሜን ሪቴንሽንን እንዲጠቀሙ ማለት ነው ይገደዳሉ ማለት ነው። ምንም አይነት ወሲባዊ እንቅስቃሴ እንዳያደርጉ ይደረጋሉ ማለት ነው። እንደ ግዳጅ ነው ማለት ነው። ስለዚህ ሴሜን ሪቴንሽን የዘር ፈሳሽን ማስቀመጥ የሚባለው ነገር ማለት ነው በግዳጅ ማለት ነው እንዲያደርጉ ይገደዳሉ ማለት ነው። ስለዚህ በዚህ ጊዜ ማለት ነው በጦርነት ውስጥ እጅግ በጣም ደፋር ጀብደኛ ይሆናሉ ማለት ነው። ምንም አይነት ጦርነት ሲኖርባቸው ማለት ነው በቀላሉ መክተው እንዲያስቀሩ አስችሏቸዋል ማለት ነው። ይህ ሴሜን ሪቴንሽን የሚባለው ነገር ማለት ነው። እንዲሁ በውትድርና ብቻም ሳይሆን ግላዲያተሮችም እንደዚሁ ማለት ነው የሴሜን ሪቴንሽንን ይጠቀማሉ ማለት ነው። ይሄ ሴሜን ሪቴንሽን ጀግና ደፋር እንዲሆኑ አስችሏቸዋል ማለት ነው። እናንተም ጀግና ደፋር መሆን ከፈለጋችሁ ማለት ነው ሴሜን ሪቴንሽንን አፕላይ ማድረግ ይኖርባችኋል ማለት ነው። ይሄ ከፍተኛ የሆነ ኢነርጂያችሁ ማለት ነው አመቃችሁ ማስቀረት ይኖርባችኋል ማለት ነው። ወደ ቀጣዩ እንሂድ። ሶስተኛው ምን መሰላችሁ? አእምሯዊ ልቀት ማለት ነው። አእምሯዊ ልቀታችሁ ማለት ነው የማሰብ ችሎታችሁ ማለት ነው ከፍ እያለ ይመጣል ማለት ነው። የጥንት ፈላስፋዎችን ብንመለከት ማለት ነው እነ አሪስቶትል እነ ሶቅራተስ ማለት ነው አእምሯቸው እጅግ በጣም ከፍተኛ የሆነ የአእምሯዊ ልቀት ነበራቸው ማለት ነው። እንኳን አሁን ከ2000 ዓመት በኋላ እንኳን ማለት ነው ያ በፊት የነበራቸው የፈለሰፉት ፍልስፍና ማለት ነው አሁን በዚህ ዘመን እንኳን አፍተር 2000 years ማለት ነው ከ2000 ዓመት በኋላ እንኳን የነሱ ፍልስፍና ስቲል ማለት ነው ያገለግላል ማለት ነው። እነዚህ ፈላስፋዎች አእምሯቸው ያን ያህል እንዲመጥቅ ያደረጋቸው ነገር ምንድነው ብለን የጀርባ ታሪካቸውን ስንመለከት ስንመረምር ማለት ነው አንድ የሚያመሳስላቸውን ነገር እንመለከታለን። እነዚህ ሰዎች ሴሜን ሪቴንሽንን ይጠቀሙ ነበረ ማለት ነው። የዘር ፈሳሻቸውን ማለት ነው አላግባብ እንዲያወጣ ያደረጉት ነበረ ማለት ነው። ስለዚህ ሴሜን ሪቴንሽን አፕላይ ያደርጉ ነበረ ማለት ነው። ስለዚህ ይህ ሴሜን ሪቴንሽን በአእምሯቸው ማለት ነው እንዲመጥቁ አግዟቸዋል ማለት ነው። ለምሳሌ ኒኮላ በብዙ ፈጠራው የሚታወቀውን ኒኮላ ተስላን ራሱ ብንመለከት ማለት ነው ብዙ ፈጠራዎችን ለዚህ ዓለም ያበረከተ ፊዚሲስት ነበረ እና ይህ ሰው ማለት ነው ሴሜን ሪቴንሽንን እንዲሁ ይተገብር ነበረ ማለት ነው። እናንተም ማለት ነው በአእምሯችሁ ምጥቀት አእምሯችሁን ማመንጠቅ ከፈለጋችሁ ወይም ደግሞ አእምሯችሁን ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ፣ ዋሬቨር ብቻ ግን አእምሯችሁን መጠቀም ከፈለጋችሁ አእምሯችሁን ማሰራት ከፈለጋችሁ ማለት ነው ሴሜን ሪቴንሽንን አፕላይ ማድረግ ይኖርባችኋል። ይሄንን ኢነርጂያችሁን ማለት ነው አምቃችሁ መያዝ ይኖርባችኋል ማለት ነው። ስለዚህ ሴሜን ሪቴንሽንን አፕላይ ካደረጋችሁ አእምሯችሁን እየተጠቀማችሁ ትመጣላችሁ ማለት ነው። አራተኛው ምን መስላችሁ? ሴሜን ሪቴንሽንን አፕላይ ስታደርጉ የምታገኙት ጥቅም መንፈሳዊ ህይወት ነው ማለት ነው። በመንፈሳዊ ህይወታችሁ እጅግ በጣም እያደጋችሁ ትመጣላችሁ ማለት ነው። ከፈጣሪያችሁ ጋር ኮኔክት እያደረጋችሁ ትመጣላችሁ ማለት ነው። ለምሳሌ ቀደምት ነቢያት ማለት ነው አብዛኞቹ ደናግላት ነበሩ። ኢቨን ሐዋርያት እንኳን ማለት ነው ከክርስቶስ ካገኛቸው በኋላ ማለት ነው ሙሉ ለሙሉ በፊት የነበራቸውን ህይወት ትተው ማለት ነው ሙሉ ለሙሉ ወደ መንፈሳዊ ህይወታቸው ገብተዋል ማለት ነው። እነዚህ ሰዎች ማለት ነው ከሐዋርያት ከሆኑ በኋላ ማለት ነው ክርስቶስን ካገኙ በኋላ አላገቡም፣ አልወለዱም ማለት ነው። ስለዚህ በመንፈሳዊ ህይወታቸው እንዲያድጉ ያደረጋቸው ነገር ምንድን ነው ብለን ስንመለከት ማለት ነው እነዚህ ሰዎች ዓለማዊ ደስታን መተዋቸው ነው ማለት ነው። ስለዚህ አንተም ዓለማዊ ደስታን በመቀነስ ወሲብን በመቀነስ ማስተርቤሽን በመቀነስ ዓለማዊ ደስታን በመቀነስ ማለት ነው መንፈሳዊ ህይወትን ከፈጣሪ ጋር ያለን ግንኙነትን ማሳደግ ትችላለህ ማለት ነው። ስለዚህ ሴሜን ሪቴንሽን መንፈሳዊ ህይወትን እንድታሳድግ እጅግ በጣም ከፍተኛ የሆነ አስተዋጽኦ ያደርግልሃል ማለት ነው። የመጨረሻው ምንድነው? ውስጣዊ ጥንካሬን ሁሉም ይገነዘባል ማለት ነው። ስለዚህ ይህን ሴሜን ሪቴንሽን አፕላይ ስታደርግ ማለት ነው ውስጣዊ ጥንካሬ በሰዎች ፊት ማለት ነው ጎልቶ ይታያል ማለት ነው። ይሄ ቅድም ተነጋግረን ነበር አለ እኛ ፍጥረታት በአጠቃላይ ማለት ነው የውስጣዊ ዓለማችን ነጸብራቅ ነን። ስለዚህ ከውስጥ ያለውን ውጭህን የሚያሳየው ማለት ነው። ስለዚህ ውስጣዊ ዓለም ማለት ነው የበራ ይሆናል ማለት ነው። ስለዚህ ከውጭም ስትታይ ማለት ነው ያ ነገር ነው የሚንጸባረቀው ማለት ነው። ስለዚህ ሰዎች አንተን ሳዩ ጥንካሬን ነው የሚመለከቱት ማለት ነው። ሴቶች አንተን ሳዩ ጥንካሬን ድፍረትን ነው የሚመለከቱት ማለት ነው። በአይን ውስጥ ማለት ነው ያንን ነገር ነው የሚመለከቱት ማለት ነው። ስለዚህ በሁሉም ሰው ፊት ታንጸባርቃለህ ማለት ነው፣ ታበራለህ ማለት ነው። ስለዚህ ውስጣዊ ጥንካሬ ጎልቶ ይታያል ማለት ነው። ስለዚህ አስተውል። ይህንን ኢነርጂህን በመጠቀም ይህንን ኃይልን በመጠቀም ማለት ነው ዓለምህን መስራት ትችላለህ። ወይም ደግሞ አላግባብ አውጥተህ ደግሞ ራስን ታጣለህ። ምርጫው አንተ ነው ማለት ነው። ስለዚህ ለምን ያህል ጊዜ ለወራት፣ ለሳምንታት ወይስ ለአመታት ለምን ያህል ጊዜ ሴሜን ሪቴንሽን አፕላይ ማድረግ አለብኝ ብለህ የምታስብ ከሆነ በቀጣይ ቪዲዮ ስራልሃለሁ። እንዲደርስ ከፈለግ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን አድርግ። በቀጣይ እስከኛችሁ ድረስ ሰላማችሁ ይብዛ።